ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የሰዓቱን ዜና ማታ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያም የቀድሞ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር ምትኩ በ13 ዓመት ጽኑ እስራት ተቀጡ። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክተር አቃቢ ህግ ባቀረበው ክስ በኮሚሽኑ የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ወጪ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም መዋሉን አስረድቷል። በዚህም የሙስና ወንጀል ለመደንገግ የወጣውን አዋጅ ቁጥር 881 ህዝባር 2007 አንቀጽ 9 ንዑስ ቁጥር 3 የወንጀል ህግ አንቀጽ 32 1 ሀ እንዲሁም 33 እና በህገወጥ መንገድ የተገኘ ገንዘብን ወይም ንብረትን ምንጩን ደብቆ ህጋዊ ያስመስሉ ማቅረብ ወንጀል በቀድሞ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ክስ በነሐሴ ወር 2014 ዓ.ም ተመስርቶባቸው ነበር። አቶ ምትኩ ኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን ዳይሬክተር ወይዘሮ የማነ ወልደማርያምና ከሌሎች ሰራተኞች ጋር ያልተገባ የጥቅም ግንኙነትን በመፍጠር በሺዎች በሚቆጠሩ ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ የምግብ ቁሳቁሶች ከኮሚሽኑ መጋዘን በማውጣት ለዱቄት ፋብሪካዎችና ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ እንደነበረ በክሱ ተመላክቷል። በዚህም በአማራ፣ አፋር፣ ኦሮሚያ፣ ደቡብ ክልል የቀድሞ ክልሎች ውስጥ በሚገኙ የግብረ ሰናይ ድርጅቱ ማዕከላት ለተረጂዎች ሳይደርስ በመሸጥ ለግል ጥቅም ማዋል፣ ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ በ100 ሚሊዮን የሚገመት ለእርዳታ ድርጅቱ በገንዘብ መልክ መሰጠቱ አቃቢ ህግ አስረድቷል። ለዚህም በአቶ ምትኩ ካሳ ቤተሰቦች ስም ከኤልሻዳይ ድርጅት በተለያዩ ጊዜ ክፍያ መፈጸሙን ነው በክሱ የተመላከተው። በተለይም ከ601 ሺህ ኩንታል በላይ ስንዴ፣ ከ41 ሺህ ኩንታል በላይ በቆሎ፣ ከ78 ሺህ ሊትር በላይ ዘይት፣ 3999 ኩንታል ሩዝ ከተራአዶ ድርጅትና ከኮሚሽኑ ጋር በመመሳጠር እርዳታውን አዳማ ለሚገኝ የዱቄት ፋብሪካ መሸጡም ተጠቅሷል። በሁለተኛ ክስ ደግሞ ከ472.8 ሚሊዮን ብር በላይ በድጋፍ መልክ በአንደኛ ተከሳሽ አቶ ምትኩ ካሳ ፈቃጅነት በሁለተኛ ተከሳሽ አማካኝነት ክፍያ እንደተፈጸመና በሶስተኛ ተከሳሽ ወጪ አድራጊነት ለግል ጥቅም በመዋሉ በመንግስት ከፍተኛ ኪሳራ የደረሰ መሆኑም ተገልጿል። በአቶ ምትኩ ልጆችና ባለቤታቸው ስም ተገዝቶ የተገኙ ተሽከርካሪዎችና መኖሪያ ቤቶች መኖራቸው በክሱ የተጠቀሰ ሲሆን በህገወጥ መንገድ የተገኘ ገንዘብን ወይም ንብረትን ህጋዊ ያስመስሎ ማቅረብ በሌሎችም ተከሳሾች ላይ በየደረጃው የወንጀል ተሳትፏቸው በክሱ ተዘርዝሮ ተካቷል። ተከሳሾቹ አቶ ምትኩ ካሳ፣ ባለቤታቸው ወይዘሮ ሶፊያ ጀማል፣ ልጃቸው ወይዘሮ ሚልካ ምትኩ የወንጀል ድርጊት መፈጸማቸውን ተከትሎ የጥፋተኝነት ውሳኔ ተላልፏል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት የአቃቢ ህግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ካዳመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። በተጨማሪም በአቶ ምትኩ ካሳ ባለቤት ወይዘሮ ሶፊያ ጀማል ላይ የ8 ዓመት ከ4 ወር እስራትና 3000 ብር የገንዘብ መቀጮ እንዲሁም ልጃቸው ወይዘሮ ሚልካ ምትኩ 5 ዓመት እስራትና 3000 ብር የገንዘብ መቀጮ እንዲቀጡ ውሳኔ አስተላልፏል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በመሰናዶ ወይም 11ኛ እና 12ኛ ክፍል በሚማሩ የመንግስትም ሆነ የግል ትምህርት ቤቶች ተማሪዎች የመማሪያ ጊዜ ሰሌዳ ላይ ከተያዘው ዓመት ጀምሮ ማሻሻያ አድርጓል። ማሻሻያው የተደረገው ከጠዋቱ 2:30 እስከ ቀኑ 9 ሰዓት ድረስ በነበረው የጊዜ ሰሌዳ ላይ መሆኑም ተሰምቷል። በማሻሻያው መሰረት ሰኞ፣ ረቡዕና አርብ ከጠዋቱ 1 ሰዓት እስከ ቀን 9:30 ድረስ፣ ማክሰኞ
ማክሰኞና ሐሙስ ደግሞ ከመደበኛው የመማሪያ የጊዜ ሰሌዳ በተጨማሪ ከቀኑ 9:30 ጀምሮ እስከ 11 ሰዓት ድረስ ትምህርት ይሰጣልም ነው የተባለው። የማሻሻያው ዓላማ ተማሪዎች ከትምህርት ውጪ በማህበራዊ መገናኛ ዘዴዎች የሚያባክኑትን ጊዜ በመቀነስ በትምህርታቸው ላይ እንዲያተኩሩ እንደሆነ በመመሪያው ላይ ተካቷል። ቢሮ ከአንደኛ እስከ 25ኛ ደረጃ የወጡ ተማሪዎች ብቻ በተመረጡ ቀናትና ትምህርት ቤቶች የማጠናከሪያ ትምህርት እንዲሰጣቸው መወሰኑንም ምንጮች ገልጸዋል። በስርቆትና ውድመት የተነሳ በኤሌክትሪክ መሰረተ ልማቶች ላይ ከ114 ሚሊዮን ብር በላይ የሚገመት ጉዳት መድረሱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የኢትዮጵያ የኤሌክትሪክ አገልግሎት በኤሌክትሪክ መሰረተ ልማትና የኃይል ስርቆት ላይ የደረሰበትን ጉዳት አስመልክቶ በሰጠው መግለጫ አስታውቋል። ኢትዮጵያ ኤሌክትሪክ አገልግሎት የኮሙኒኬሽን ዋና ስራ አስፈጻሚ አንዋር አብራር ባለፉት 4 ወራት በመሰረተ ልማት በተፈጸመ ስርቆት፣ በመኪና አደጋ በደረሰ ውድመትና በኃይል ስርቆት በድምሩ 114 ሚሊዮን 299,093 ብር የሚገመት ጉዳት በተቋሙ ላይ ደርሷልም ብሏል። በ17 ትራንስፈርሞች ላይ በተፈጸመ ስርቆት 23 ሚሊዮን 85,847 ብር ኪሳራ ደርሷል ያሉት ኃላፊው በኤሌክትሪክ ኃይል አስተላላፊ ኬብሎች ስርቆት ደግሞ 88 ሚሊዮን 849,858 ብር ጉዳት ደርሷል ሲሉም ገልጿል። በመኪና ግጭት የደረሰ የመሰረተ ልማት ውድመት ብዛት 15 ሲሆን በብር ሲተመን 18 ሚሊዮን 178,731 ብር ጉዳት ማጋጠሙን አብራርተዋል። ተቋሙ ባለፉት 4 ወራት 36.45 ጊጋዋት ኤሌክትሪክ ኃይል ስርቆት መፈጸሙን ጠቁመው በዚህ ምክንያት ተቋሙ 13 ሚሊዮን 184,677 ብር አጥቷል ሲሉ አብራርተዋል። በአጠቃላይ ባለፉት 4 ወራት 107 ጉዳቶች እንደተመዘገቡ ጠቅሰው 10 የወንጀል ክሶች ተመስርተው በፍርድ ሂደት ላይ እንደሚገኙ፣ ቀሪዎቹ በፖሊስ የምርመራ ሂደት ላይ እንደሚገኙ የዘገበው ኢፒድ ነው። ወላይታዎች ደስታቸውን እየገለጹ ይገኛሉ። የወላይታ የዘመን መለወጫ በዓል ጊፋታ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት ተመዘገበ። በህንድ ኒው ዴልሂ እየተካሄደ በሚገኘው 20ኛው የዩኔስኮ የማይዳሰሱ የባህል ቅርሶች ጥበቃ ኮሚቴ ጉባኤ ላይ ኢትዮጵያ በዓለም ቅርስነት እንዲመዘገብ ያቀረበችው የወላይታ የዘመን መለወጫ በዓል ጊፋታ በሰው ልጅ የማይዳሰሱ የባህል ቅርሶች ዝርዝር ስር ተመዝግቧል። ጊፋታ በወላይታ ዘንድ ትልቅ ስፍራ የሚሰጠው ታላቅ በዓል ሲሆን ከትውልድ ወደ ትውልድ ሲተላለፍ የመጣ የህዝቡ የማንነት መገለጫ የሆነ የአሮጌው ዓመት ማብቂያና የአዲሱ ዓመት መጀመሪያ የመሸጋገሪያ በዓል ነው። ጊፋታ እድሜ፣ ጾታ፣ ሃይማኖት ወይም ሌላ ማህበራዊ ደረጃን ሳይለይ ለሁሉም ሰላም እና ማህበራዊ ትስስር አስተዋጽኦ በማድረግ በዩኔስኮ የተለዩትን ዘርፎች ያካተተ ሁሉን አቀፍ ተግባራትን በማበረታታት የሚከበር በዓል መሆኑን በዓለም ቅርስነት እንዲመዘገብ አስችሎታል። ይህንን ተከትሎ ወላይታዎች ደስታቸውን እየገለጹ ይገኛሉ። ቤንዚል 129 ብር ከ12 ሳንቲም እየተሸጠ ነው። የዓለም የነዳጅ ዋጋን መነሻ በማድረግ ከታህሳስ 1 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ የአውሮፕላን የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በህዳር ወር ሲሸጥበት በነበረው ዋጋ የሚቀጥል ሲሆን የቤንዚል የነጭ ናፍጣና የኬሮሲን ነዳጅ ምርቶች የችርቻሮ መሸጫ ዋጋ ከላይ በተቀመጠው ሰንጠረዥ መሰረት ተግባራዊ እንዲሆን በመንግስት ተወስኗል። የአዲስ አበባ ከተማ የችርቻሮ መሸጫ ዋጋ ቤንዚል፣ ኬሮሲንና ነጭ ናፍጣ በ129 ብር ከ12 ሳንቲም እንዲሸጥ ተወስኗል።
በኦሮሚያ ክልል የቡና ምርትና ጥራትን በማስጠበቅ በምርት ዘመኑ 18 ሚሊዮን ኩንታል ቡና ለማዕከላዊ ገበያ ለማቅረብ እየተሰራ መሆኑን የክልሉ ግብርና ቢሮ ገለጸ። የክልሉ ግብርና ቢሮ ኃላፊ አቶ ጌቱ ገመቹና የዞን አመራሮች በኢሊባቡር ዞን የተለያዩ ወረዳዎች እየተሰበሰበ የሚገኘውን የቡና ምርት ጥራትና አያያዝ ተዘዋውረው ተመልክተዋል። በኦሮሚያ ክልል ደረጃ የቡናን ምርታማነትና ጥራትን በማሻሻል በገበያ ተወዳዳሪነቱን የተሻለ ለማድረግ ኢኒሼቲቭ ተቀርጾለት እየተሰራ መሆኑም ተገልጿል። የቡና ምርታማነትን ለማሳደግ ያረጁ የቡና ዛፎችን በመጎንደልና በአዲስ ከመተካት ባለፈ ከፍተኛ ምርት የሚሰጡ የቡና ችግኞችን ማዘጋጀት ላይ ትኩረት ተሰጥቷል። ለዚህም በቡና ልማትና ጥራት ፓኬጅ ላይ ከክልል እስከ ወረዳ ያሉ ባለሙያዎችና አርሶ አደሮች የክህሎት ስልጠና እንዲያገኙ መደረጉም ታውቋል። የቡና ምርት ጥራትን በማስጠበቅ የአምራቾችንና አቅራቢዎችን ኢኮኖሚ ጠቀሜታውን ለማሳደግ ህገወጥ ንግድን መቆጣጠር ላይ በትኩረት እየተሰራ መሆኑም ተጠቁሟል። በዞኑ በመቱ ወረዳ ነዋሪ አርሶ አደር ደሳለኝ ተፈሪና አቶ ገመቹ ተካ በበኩላቸው ቀይ እሸት ቡናን በመልቀምና በአልጋ ላይ በማድረግ ለገበያ ለማቅረብ እየሰሩ እንደሚገኙም ተናግረዋል። ኤርትራውያን ከግብጽ እየተባረሩ ናቸው። ቢቢሲ ትናንት አንድ ሀቅን ተናግሯል። ኤርትራውያን ከግብጽ እየተባረሩ ናቸው። ቢቢሲ እንደዘገበው ይህም ግብጽ በካይሮ እየኖሩ ያሉ ኤርትራውያንን እየታደኑ ወደ እስር ቤት እየተከማቹና በግዳጅ ወደ አስመራ እንዲመለሱ እየተደረጉ ይገኛሉም ይላል መረጃው። ኤርትራውያን በሄዱበት የብጥብጥና የውከት መፍጠር ባህሪ እንዳለባቸው የሚገልጸው መረጃው ይህና ሌሎችን ህገወጥ የሰዎችና የገንዘብ ዝውውር ወንጀልም የተነሳ በግብጽ መንግስት እየታሰሱና እየታፈኑ ወደ ኤርትራ እየተመለሱ ይገኛሉ። የ79 ዓመት አዛውንቱ የሻቢያ መንግስት አምባገነኑ መሪ ኢሳያስ ለዜጎቹ ምንም ያደረገው ነገር የለም። ኢሳያስ ከግብጽ ጋር ኢትዮጵያ ላይ እያሴረ ዜጎቹን ለሴራ ግብር መስዋዕትነት እያደረጋቸው ነው ብለዋል። የሚገርመው ነገር ከካይሮ የተባረሩ ጭምር አሁንም ወደማትጨክነዋ የቀድሞ እናት ሀገራ ኢትዮጵያ እንሸሻለን ሲሉ መደመጣቸውም ነው የተዘገበው። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን ዜና ማታችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።